የወጣው የሰባተኛው ሀገራዊ ምርጫ ተወዳዳሪ የሆነው ሌላኛው ሀገራዊ ፓርቲ ትብብር ለኢትዮጵያ አንድነትም በዛሬው ዕለት የጎዳና ላይ የምርጫ ቅስቀሳ መርሃ ግብሩን ያጠናቀቀበትን መሰናዶ አካሂዷል። የምርጫ ሂደቱ ሰላማዊ ትግልን ፈተና ውስጥ የሚከቱ ችግሮች የነበሩበት ነው ያለው ፓርቲው፣ ነገር ግን ሰላማዊ ትግል አማራጭ የሌለው መንገድ መሆኑን በማመን ለምርጫው የሚካሄደውን ዝግጅት አጠናቆ የድምጽ መስጫ ቀኑን እየተጠባበቀ መሆኑን ነው ያሳወቀው። ሪፖርተራችን አቤል አበበ የማጠቃለያ መሰናዶውን ተከታትሎ ተከታዩን ጥንቅር አዘጋጅቷል። ትብብር ለኢትዮጵያ አንድነት ኢሃፓ መኢአድ እንዲሁም እናት ፓርቲና ሌሎችም በጋራ የመሰረቱት የጠንካሮች ስብስብ ነው። የኢትዮጵያ ሕዝብ ደግሞ መሰባሰብን መተባበርን ይመርጣል፣ ድጋፍ ይሰጣል። ይህን በተግባር ባለፈው ታሪክም አይተናል። ሕዝቡ እንድንሰባሰብ በጠየቀው መሰረት ተሰባስበን አንድ ሆነን ውዲቷ ሀገራችንን ለማዳን ነፃ ለማውጣት ከጠባብ ብሔረተኝነት ተዘጋጅተናል። በዚህ ሂደት ውስጥ ብዙ ፈታኝ ነገሮች በሰላማዊ ትግል ተስፋ እንድንቆርጥ የሚያደርጉ ዘርፈ ብዙ ነገሮች እንዳሉ ይታወቃል። ነገር ግን የሰላማዊ ትግል የትኛውን ፈተና ስለማይቋቋመው ስለማያስቆመው እኛ የትብብር ለኢትዮጵያ አንድነት አመራሮች፣ አባላት፣ ደጋፊዎች በአጠቃላይ በሰላማዊ ትግላችን አጠናክረን የኢትዮጵያን ነጻነት እናረጋግጣለን። በዚህ ምርጫ ለውጥ የፖለቲካ ትግል ለውጥ ይመጣን ብለን በተለይ የሥርዓት በዚህ ምርጫ ይቀየራን ብለን አስበን ሳይሆን የትግሉን መራር ሂደትና ጊዜ የሚፈልግ ሀብት የሚፈልግ ዕውቀት የሚፈልግ አጠቃላይ ቁርጠኝነትን የሚፈልግ ትግል መሆኑን ማሳረጊያ ለማድረግ በዚህ ሲስተም ገብተናል። በምርጫ ሲስተም ገብቶናል። ተመችቶን አመችቶን አምነንበት ሳይሆን የሥርዓቱን መጥፎ ገጽታ ለሕዝባችን አስረግጠን ለመንገር ያደረግነው መሆኑን ሕዝባችን አውቆ ተረድቶ በቀጣይ ለምናረገው ትግል አብሮን እንዲቆም የመጨረሻ መልእክታችን ይሆናል። ምናልባት መጨረሻ ላይ የሚወሰነው ውሳኔ አይታወቅም። ነገር ግን በምርጫው ሂደት ውስጥ እንዳለን መላው የኢትዮጵያ ሕዝብ እንዲያውቅልን እንፈልጋለን። የያዝከውን ካርድ ተጠቀምበት። የፈለገው ኃይል ያጭበርብር፣ እሱ አያሳስብህ። ነገር ግን አንተ ለእውነትና ለነጻነት ፍርሃትህን ከውስጥህ አስወግደህ ከትብብር ለኢትዮጵያ አንድነት ጎን መቆም ይጠበቅብሃል። ከህሊና ዕዳ ነጻ ለመውጣት መዘጋጀት ይጠበቅብሃል። መላው የኢትዮጵያ ሕዝብ ካርዱን ይጠቀምበት ማለት ፈልጋለሁ። ካርዱን ይጠቀምበት፣ አይፍራ፣ ለመብቱ ይቁም። ስለዚህ ግንቦት 24 ቀን ምናልባትም ደግሞ ቀኑ ከተቀየረም በዛ ቀን መብቱን ለማስከበር መዘጋጀት ይኖርበታል።